ምሽቱን ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ አርፈዋል። የቀድሞ የጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዛሬ እንደምናየው አንድነት ብለን አልቀስን ለፋን ሐጂ ሙፍቲ ሁሉም የኢትዮጵያ ሕዝብ ብሔር ሃይማኖት ጾታ ሳይለይ ለካ ማታለል ነው ማሞኘት ነው። ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ እንግዲህ በሌላ ሰበር ቪዲዮ ተመልሻለሁ ማለት ነው። እንግዲህ እየተሰሙ ያሉ ዜና እጅግ በጣም አስደንጋጭ አሳዛኝ ነገር ነው። አንዳንድ ሰዎች ከፖለቲከኞች ከአርቲስቶቻችን አልፎ ደግሞ ወደ ሃይማኖት አባቶች መጥተዋል ማለት ነው። እንግዲህ በእስልምና ትልቅ ቦታ የሚሰጣቸው በክርስትናም የሚወደዱ አባት ሐጂ ዑመር ኢድሪስ ላይ እጅግ አስደንጋጭ ነገር እየተነገረ ነው። ሙተዋልኝ አርፈዋል የሚሉ መረጃዎች እየወጡ ነው። እንግዲህ በዚህ ሳምንት እየሰማነው እንዳለ ሐጂ ሙፍቲ ዑመር በጽኑ እንደታመሙና ህክምና የተደረገላቸው እንደሆነ ነው በዚህ ሳምንት የተነገረው ማለት ነው። ሁሉም በየሃይማኖቱ እንዲጸልይላቸው ተነግሮ ነበር። አሁን ግን ዛሬ ከማለዳ ጀምሮ እየሰማን እየወጣ ያለው መረጃ እንዳረፉ እንደሞቱ እየተነገረ ነውና በህክምና ላይ እንደሚገኙ ነገር ግን ጸሎት እንደሚገባቸው ነበር ሲነገር የነበረው። እስኪ በእሳቸው ዙሪያ የተነገሩ ቪዲዮዎች ምንድናቸው ብለን እሱን ልጋብዛችሁ። መጠለያ ዋርካችን ሐጂ ሙፍቲ ታመዋል። ወይኔ እያለቀሰ ነው መሰለኝ። እስኪ ነው ወይኔ እንዴ ምን ሆነሃል? አንተን እኮ ነው። ምን ሆነሃል? እርቦህ ነው? የሀገር ዋርካ የሀገር ምሰሶ ተናግቶ ያማል እንዴ? አንተ ዛሬ ምን ቤት ነህ? አባቴ እኮ ናቸው። ምን ማለት ነው? አዎ መጠለያ ዋርካችን ሐጂ ሙፍቲ ታመዋል። ዋርካ ናቸው። ዋርካ ወፏ ታርፍበታለች፣ ቤቷንም ትሰራበታለች። ዋርካ ሰው ይጠለልበታል፣ የተጣላ ይታረቅበታል፣ በዛ ላይ ከብቶች ያርፉበታል። ሐጂ ለሀገራችን ኢትዮጵያ ዋርካ ናቸው። በዚህ ዘመን ክርስቲያን ከሙስሊሙ ተስማምቶ እንዲኖር ያደረገው የሳቸው እጅ አለበት። አላህ አፍ ያርጋቸው። አሜን አሜን። እወዶታለሁ አባቴ። ሙስሊሙም ክርስቲያኑም የሌላውም እምነት ተከታይ እጅግ በጣም ይወዳቸዋል። ምንድነው የዚህ መወደዳቸው ምክንያት ብዬ አንዳንዴ ሳስብ የሚናገሩት ነገር እንቅጭንቅጫውን ነው። አላህን ፈርተው እንጂ ሰውን ፈርተው አይናገሩም። እና ታመዋል የሚባል ነገር ሰማው። አፍያ ጤናቸውን አላህ ይመልስላቸው። ለነገሩ ከላይ ስትወደድ አይደል በመድር ሁሉ ነገር የሚወድ። ይህንን በአንድ ወቅት የተናገሩት ንግግር ነው። እስቲ እኔ ለእናንተ ለጋብዛችሁ እናንተ ኮፒ ሊንክ ሪፖስት ሼር ማድረጉን አትርሱ። በዛውም ዱዓ አድርጉላቸው አላህ አፍያ ጤናቸው እንዲመልስላቸው። ወደ ቪዲዮ። አንበሳ ነው ይበላል፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታርዋለ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሳር ቅጠሉ የሚወዳቸው የሃይማኖት አባት ስለሆኑ ሳይሆን ሰው ሆነው ስለተገኙ ነው። አላህን እንደሚፈሩ ያያቸው ሁሉ መገንዘብ አያቅተውም። ከእውነት ጎን ለመቆም ማንንም አይፈሩም፣ አያስፈቅዱም። ሙስሊም ክርስቲያን ሳይሉ ከተበደለ ጎን የሚቆሙ አባት ናቸው። ንግግራቸው ብቻውን ያጠግባል። አመራርነት ወይም ደግሞ ሊደርሺፕ እንዴት እንደሆነ ጠንቅቀው ያቃሉ። ዑለማዎችን ወይም ደግሞ አዋቂዎችን ያከብራሉ። የኢትዮጵያ ጉዳይ በጭራሽ ቀልድ አያውቁም። ሌሎችን ስለሳቸው በጣም ብዙ ነገሮችን መጥቀስ እንችላለን። ታዲያ እንደሚታወቀው አሁን ላይ ጤናቸው ታውቋል ወይም ደግሞ አሟቸዋል። ስለዚህ ሁላችንም በየእምነታችን በዱዓ እንዲሁም ደግሞ በጸሎት አንርሳቸው ለማለት ነው ያስተላለፍኩት። ይህን ንግግራቸው ልጋብዛችሁ። መልካም ቀን። ሀገሬን ወዳለሁ። ሀገሬን ወድበት ምክንያት አሁን ትንሽ የተናጋ መጣኝ። የሀበሻ ሰው ታችኛውን ባለስልጣኑ እንደተዋረዱ እንዲያካሂዱ አባቶቻችን እማታውቁት ወንዝ አትታጠቡ ይላሉ። ሰሞትሮች ትላለው ሀሳብ ጨርሰናል። ሲናገሩ ከአንደበታቸው የሚወጣው ቃል
የሰውን ቀልብ ሁሉ ይገዛል። በሁሉም የሃይማኖት ተከታይ ዘንድ የሚወደዱት ታላቁ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የጤና እክል ገጥሟቸው ለሕክምና ወደ ቱርክ ሀገር መሄዳቸውን እየሰማን ነው። እኔ የኦርቶዶክስ ተዋሕዶ አማኝ ነኝ። ሀጂ ሙፍቲ ግን ቅን፣ ሚዛናዊ፣ ምክራቸው የማይጠገብ ትልቅ አባት ናቸው። አባታችን ከበሽታው በፍጥነት አገግመው ከሆስፒታል እንዲወጡ የፈጣሪ ቅዱስ ፈቃድ ይሁንልኝ ለማለት ተፈልጋለሁኝ። ሁላችንም ሙስሊሞች በዱዓ የክርስትና ተከታዮች ደግሞ በጸሎት እንድናስባቸው ጠይቃችኋለሁ። እስቲ ሁላችንም ኮሜንት ሴክሽን ላይ አባታችን እግዚአብሔር ይማሮት እያልን ሐሳባችንን እናሳርፍ። አመሰግናለሁ። የዱዓና የጸሎት ጥሪ ለተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በዛሬው ዕለት ጥቅምት 7 በጁ ማለት በታላቁ ኑር መስጊድ ወይም ደግሞ በበኒ መስጊድ ከ5 ሰዓት ተኩል ጀምሮ የዱዓ እንዲሁም ደግሞ የጸሎት ፕሮግራም እንደሚደረግላቸውና በቦታው ላይ ተገኝታችሁ ለሳቸው ዱዓ እንዲሁም ደግሞ ጸሎት ማድረግ የምትፈልጉ ሰዎች ከ5 ሰዓት ተኩል ጀምሮ እንደሚጀምርና በቦታው ላይ እንድትገኙም ጥሪ ቀርቦላችኋል ማለት ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስንም አላፊ ያድርጋቸው። በአዲስ መረጃ መልሳሌ ፕላስ ምልክቷን ይጫራችሁ። ቤተሰቡ መልካም በሰይፉ ፋንታውን ሰይፉ ሾ ነው እንግዲህ ለመጀመሪያ ጊዜ እኒህ ታላቅ ድንቅ አባት ሙፍቲ ሀጂ ዑመር እንደታመሙ ህመም እንዳገኛቸው በሽታ ላይ እንደወደቁ የተነገረው። ከዚያም በኋላ በሁሉም ቤተ እምነቶች ላይ ጸሎት እንዲደረግ እስላም ክርስቲያኑ ሁሉም ኦርቶዶክሳዊ ሁሉ ጸሎት እያደረገላቸው እንደነበረ የሚታወቅ እውነት ሀቅ ነው ማለት ነው። ነገር ግን በምን ተነስቶ ዛሬ ቅጧት ላይ ሙፍቲ ሀጂ ዑመር እንደሞቱ እንዳረፉ አድርጎ ሲነገር እንደነበረ እናንተ አስተያየት የምትሰጡበት ይሆናል። በዚህ አጋጣሚ እስቲ ፍቅራችሁን ግለጹላቸው፣ በደና በጤና እንዲኖሩ ምኞታችሁን እንድትገልጹ በኮሜንት ላይ እየጠየኳችሁ። በአንድ ወቅት እንግዲህ ኡስታዝ አቡበከር ስለ ሙፍቲ ሀጂ ዑመር እንዲህ ብሎ ነበር። እስኪ ንግሩን ላስማችሁ። የሙፍቲን ትልቅነት የሙፍቲን ስብዕና የሙፍቲን ማንነት በትክክል ያየሁበትና የተረዳሁበት ነበር። ሐቂቃ ቢማዕነል ከሊማ ወይም ደግሞ በትክክለኛ ቃሉ መግለጽ ከቻለ ዓሊም ወይም ደግሞ ምሁር አዋቂ የሚለውን ስም መወከል የሚችሉ ማንነት ያላቸው አባት ናቸው ሙፍቲ ሀጂ ዑመር ኢድሪስ። እንደነዚህ አይነት ሰዎችን ማጣት ግለሰብ ማጣት አይደለም፣ ማህበረሰብ ማጣት ነው። ሞታቸው የኡማ ሞት ነው፣ የማህበረሰብ ሞት ነው ሲሞቱ። ስለዚህ አላህ እነሱን የሚተካ እነሱን ቦታ የሚሸፍኑ እነሱን የመሰሉ መልካም ትውልዶች ማፍራት የሚችሉበትን እድል ሰጥቷቸው ሰዎችን ቀርጸው የሚያልፉበትን እድሜ እንዲሰጣቸው ነው አላህን መለምነው። አላህ እድሜያቸውን ያርዝምልን፣ በእድሜያቸው የምንጠቀምና በስራቸው የምንጠቀም አላህ ያድርገን። በኢትዮጵያ ሙስሊሞች ብቻ አይደለም በሌላው እምነት ተከታዮች ዘንድ የሚወደዱት ሀጂ ሙፍቲው ከሚዲያ ርቀዋል። ደህና ናቸው አሉ ሙፍቲ ሀጂ ዑመር አሉ። ሙፍቲ ሀጂ ዑመር እንግዲህ በኢትዮጵያ ሙስሊሞች ውስጥ በተለያየ ምዕራፎች የሚታወቁ ትልቅ አባት ናቸው። አላህ እድሜያቸውን ያርዝምልን። ሙፍቲ ሀጂ ዑመር በአንድ ምዕራፍ ውስጥ ሳይሆን ትናንት እንግዲህ ፊት ለፊት ወጥተው የመጅሊሱ ከለውጡ በኋላ የመጣው የመጅሊስ መሪ ሆነው ለ3 ዓመት ቆይተዋል። አሁን ደግሞ ከኃላፊነት ተነስተው ተቀይረዋል። ያው ሂደቱ እንግዲህ ተቋም ነውና የሚገነባው ለተቋሙ ምን ይጠቅማል ምን አይጠቅምም፣ ተቋሙ ላይ ማን ይቀመጥ አይቀመጥ የሚለው ደግሞ በወቅቱ ያሉት ዑለማዎች ምሁራኖች እዛ የሚመለከታቸው ኃላፊነት ያለባቸው ሰዎች ቁጭ ብለው ይጠቅመናል ይበጀናል ያለውን ነገር የመምረጥ ሐቅ መብትም ስላላቸው በዛ ሂደት ውስጥ መጀመሪያም ሲቋቋም 9 ኮሚቴ ተብለን 9 ኮሚቴ ለውጡን ለማድረግ መጅሊሱን ለመቀየር የተቋቋመው 9 ኮሚቴዎች ውስጥ የሙፍቲ ሀጂ ዑመር አንዱ ምክትል ሰብሳቢ የነበርኩት እኔ ነኝ። ኮሚቴው ማንን መረጠ? ለጊዜያዊነት ብለን ለ6 ወር ብለን ሙፍቲ ሀጂ ዑመርን አስቀመጠን። አገራዊ ሆነ ምርጫ ተደርጎ ሁሉንም የሚወክል ተቋም እስኪፈጠር ድረስ በሚል 6 ወሩ ግን በሚፈለገው መልኩ ሳይሄድ ቀርቶ 3 ዓመት ተቀመጡ። ከ3 ዓመት በኋላ ግን ሌላው ምርጫ ተደረገ። እነሱ ተነስተው ሌላው ሰው ተተካ። እሳቸው ግን ደህና ናቸው፣ ቤታቸው አሉ፣ ሰላም ናቸው፣ ትምህርታቸውን ያስተምራሉ፣ ድሮንም ደረሶች አሏቸው። ዛሬ የጀመሩት ሳይሆን ካለፈው ዘመናት ሁሉ እንግዲህ ትልቅ የእድሜ አባት ናቸው። እንግዲህ ጊዜያቸው አሁን የበለጠው ለራሳቸው ለቤታቸው እንዲሁም ደግሞ በማስተማር ሂደት ውስጥ የሚያርፉበት እድሜ ውስጥ ነው ያሉት። 80ዎቹን ተሸግረዋል። አላህ እድሜያቸውን ያርዝማቸው። ይሄ ነው ያለው እንጂ ሌላ የተለየ ነገር አለ ብያለሁ እንጂ ተገፍተው አልወጡም። መጀመሪያም እንደውም እነሱ 3 ዓመት ተቀመጡ እንጂ ኮሚቴው ስንመረጥ እነ ሙፍቲ ሀጂ ዑመርን እዛ ቦታ ላይ ስናስቀምጥ ለ6 ወር ነው ጊዜ የተበለው የተቀመጡት። የኡስታዝ አቡበክርን ቃል እንግዲህ እንደሰማችሁት ነው። በእውነት እጅግ ደስ የሚያሳይ ነገር ነው። እኔ እንግዲህ ክርስቲያን ነኝ፣ ለዛውም ኦርቶዶክሳዊ ክርስቲያን ማለት ነው። ነገር ግን እኒህ ታላቅ አባት ሙፍቲ ሀጂ ማለት ነው ድንቅ አባት ታላቅ ናቸው፣ በሁሉም የሚወደዱ እና እንዲህ ያለውን ዜና ስሰማ እጅግ በጣም ደንግጬ ነበረ። በእውነት የሚያስደነግጥም እንዲህ አይነት አባት ሁሉም ሰው ስለሚጠቀምባቸው ቀን ደግ አባት ናቸው። በተለይ ታስታውሱ ከሆነ በኮሮና ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎት ካደረገች በኋላ ሁሉም ሃይማኖት ጸሎት ሊያደርግ ተሰብስቦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቤተክርስቲያን ጸሎት ካደረገች በኋላ የእስልምና ተቋም ነበር እንዲያደርግ የተፈለገው። ከዚያ እሳቸው ምንድነው ያሉት? ኦርቶዶክስ ቤተክርስቲያን ረጅም ሙስሊም ጸሎት አድርጋለች፣ ስለዚህ የነሱ ይበቃል፣ አላህ የነሱን ይቀበለናል ብለው እጅግ ድንቅ ነገር ተናገሩ። ተወዳጅ አባት ናቸው ማለት ነው። እስቲ ሀጂ ሙፍቲ ማን ናቸው የሚለውን ለማታውቁ እንደው በጥቂቱ እሳቸውን ይገልጻል የሚለውን ቪዲዮ እስኪ ላሳያችሁ። ሀጂ በባህሪያቸው ዲሞክራት ናቸው። ከሸሪዓ ውጭ ባለ ነገር ፍሌክሲብል ናቸው። ለምሳሌ ከልጆች ጋር እንደ ልጅ፣ ከወጣት ጋር ወርደው እንደ ወጣት፣ ከመሰሎቻቸው ጋር ሲሆን ደግሞ ያው እንደዛ ነው የሚሄዱትና በጣም ጥሩ አባት ናቸው። ከምንም በላይ ያው ወላጅ ከሚነግረንና ከሚያስተምረን በላይ የሚያደርገው ነገር ስለሆነ የሚመራው እያደረጉ ነው ያሳዩ። አልহামዱሊላህ ጥሩ አባት አለኝ። በዚህ በጣም ደስተኛ ነኝ። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃ። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። በተግባር ላይ ታርዋለ። ለመጥፎ ሰው መልካም ውለታ ተመዋል፣ ለተከበረ ሰው ለጥሩ ሰው አርቆ ለሚመለከት አገራዊ ህዝባዊ መንግስታዊ ለሆነ ሰው መጥፎ ውለታ መዋል ይሻላል። መጥፎው በጥሩ ይመለሳል። እንደው አንድ ቀን ይሰድበውታል አንድ ሰው አሽከሩ ሁሉ ዙሪያውን ቆሞ ተውታትንኩታው ይሳደባል። ሲሰድበውት ወንድሜ ችግር እንዳለ አትገለኝ፣ ችግር እንዳለ አርፍ ገንዘብ ስጠኝ አላቸው። 1000 ወርቅ አውጥተው እንካርት 1000 ድርሃም አንድ ቦታ ቁጭ እንዲያሉ እንደዚህ ይሰድበውታል። እኔ ሰድብሃለሁ አንተ አሰድበኝም እንዳላቸው አይ ለው ሸተምተኒ ሚአተን አሸተምቱከ ዋሂዳ አሉት። 100 ጊዜ ብትሰድበኝ እኔ አንድ አልመልስልህም። فقال والله ابن النبي أنت ابن رسول الله أنت እውነት የነብዩ ዘር ነው። እግርህን ዘርግ ያለኝና ለሳሞ ጫማ ለሳምና ያ ሰይር እህል በላም ራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጧት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። ራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው፣ እነሱ ናቸው የሚበሉት። 6 ዓመት 6 ወር ተቀመጥ ራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፊቅህም ሆነ ነህውም ሆነ ማንም ቦታ ሲቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ። ኑ ጸሎትን መልስ። በየትኛውም እምነት ተቋም ተከታይ ብትሆኑ እኚህን ሰው መጥላት ከቶ አይቻላችሁ። ምክንያቱ ደግሞ እርሳቸው ሰውነትን በሰውኛ ከፍ ያደረጉ እምነት፣ ዘር፣ ሃይማኖት ሁሉም ነገር አስበልጠው ሰውኛ ይቀድማል ያሉ ድንቅ አባት ናቸው። ታዲያ ያኔ በጭንቁ በኮሮና ጊዜ ኦርቶዶክሳውያን ረጅም ጸሎት አድርገዋልና አንድ አምላክ ይሰማናል፣ ይበቃናል፣ የወንድሞቻችን ጸሎት በቂ ነው፣ ለሀገርም ይተርፋል ብለው የእምነት ልዩነት ሳይኖርባቸው የኦርቶዶክስን ጸሎት እንደራሳቸው ጸሎት አድርገው ተቀብለውም ነበር። የትኛውም አጋጣሚ ለእርሶ ኢትዮጵያዊነት ምንድነው ብትሏቸው እንደዛሬው ሳይሆን ኢትዮጵያዊነት እንደ ቀደምቱ እንደ ቢላል አበሻ ሀገር እንደዛሽ ፍትሐዊ ምድር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ዘሮች ለተቀበሏት ያቺነች ኢትዮጵያ ይሏቸዋል። ያኔ እምነትን መቀበል ሳይሆን ሰውን መቀበል ይቀድም ነበር የእርሳቸው ንግግር ነው። አዳኝና አባት በእኩልነት እንወዳቸዋለን፣ በእኩልነት እንደ ኢትዮጵያዊነት አርማ ማርገን እንቀበላቸዋለን። እርሳቸው ከስክሪን ሲጠፉ ሁሌም የሆነ ነገር እንደጎደለን ይሰማናል። እኛ አባት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ይሰኛሉ። ታዲያ አምና የኛን ጸሎት ተቀብለው እንደራሳቸው ከቆጠሩ ዘንድሮ ደግሞ በጠና ታሟልና ጸሎታቸውን እንመልስ፣ እኛ አሁን ጸሎት የማድረጊያ ጊዜያችን ደርሷልና ለእርሳቸው ጤንነት ጸሎት የምናደርግበት ጊዜ ነው። ሙስሊሞቹ እርግጥ ነው አፍያቸውን ይመልስ ሊሉ ይችላሉ። ነገር ግን በሌላ እምነት ውስጥ ያለን ደግሞ እንደ አባት እንወዳቸዋለን፣ እንደ ሀገር እናያቸዋለን፣ እንደ ሰውኛ ከፍ እናደርጋቸዋለንና ለተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሁሌም ጸሎት ማድረጋችሁ እንዳረሱ።
ወደ መልካም ጤንነታቸው ተመልሰው የኢትዮጵያዊነት አርማ እንደደመቁት በሰውነት ከፍ እንዳሉት ሁሉ የቤተሰብ አባል አንዱ አባታችን መካሪያችን እንዲሁም በፍቅር እንደምንወዳቸው ለማሳየት ጸሎታችሁን ማድረጋችሁ እንዳረሱ ጤናዎትን ይመልስልዎት ይበሏቸው። ይህ የሚኖር ሕይወት ነው። ሰላም። የሙፍቲ ሀጂ ኡመርን ንግግር እንግዲህ ቃላቸውን እንደሰማችኋቸው ነው። እጅግ በጣም ድንቅ የሆኑ የይቅርታ አባት ጾመኛ የሆኑ አባት ናቸው። እንግዲህ ምን እንላለን ወንድማችን እንዳለው ጸሎትን መልስ ለኔ ታላቅ አባት ሁላችንም እግዚአብሔር ይማረውት ፈጽሞ ይማረውት እያላችሁ በኮሜንት ላይ ፍቅራችሁን ገለጹላችሁ። እግዚአብሔር ይማረውት እያላችሁ ፍቅራችን ግለጽላችሁ። እንግዲህ ለምንድን ነው መጨከን ያስፈልገ? በሀጂ ሙፍቲ ሀጂ ኡመር ላይ ይህን ያለ መጨከን ያስፈልገው ለምንድን ነው? አረፉ እየተባለ ጧት ሲዘዋወር የነበረው መረጃ ከምን የተነሳ ነው የሚለውን እንግዲህ በመጨረሻ አንድ ቪዲዮ አሳያችሁና በዚያ ላይ ሐሳብ ሰጠን ሐሳብ ተጋርተን እንጨርሳለን ማለት ነው። እስኪ ይህንን ቪዲዮ ልጋብዛችሁ። ምሽቱን ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ አርፈዋል የሚል መረጃ ተሰራጭቶ ብዙ ሰዎች ሀዘናቸውን እየገለጹ ቢገኙም ይህ ፍጹም የተሳሳተ መረጃ መሆኑን እሳቸው በጥሩ ሁኔታ ላይ መገኘታቸው ተገለጸ። አንድ የቅርብ ቤተሰብ ባጋራው መረጃ ሼሃችን ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የጤና ሁኔታቸው ሰሞኑን ከነበረበት ሻል ያለና ለውጥ ያላቸው መሆኑን እየገለጸ መላው ኢትዮጵያ ሕዝብ ለሼሃችን እያደረገ ያለውን የዱዓና የሰደቃ መርሃ ግብርን አላህ ሙሉ በሙሉ አፊያ እስኪያደርግልን በዱዓ እንድንበረታ በአላህ ስም ጥሪ እናቀርባለን በማለት መረጃውን አጋርተዋል። ያለውን የዱዓና የሰደቃ መርሃ ግብርን አላህ ሙሉ በሙሉ አፊያ እስኪያደርግልን በዱዓ እንድንበረታ በአላህ ስም ጥሪ እናቀርባለን በማለት መረጃውን አጋርተዋል። እንግዲህ ይህንን ቪዲዮ ለመስራት ምቹ ቦታ ላይ ያልነበርኩም፣ ነገር ግን ያው መረጃውን ማጣራት ስላለብኝ እውነቱን መናገር ስላለብኝ ብዙ ኦርቶዶክሳውያን ብዙ ሙስሊሞች ስለደነገጡ እውነቱን ለማሳወቅ ብዬ ነው። እንግዲህ ክቡር ዶክተር ሙፍቲ ሀጂ ኡመር እንድሪስ አልሞቱም፣ ገና በህይወት ያሉ አባት ናቸው። በዚህ ልክ መዋሸት ተገቢ አይደለም። እባካችሁን ሰዎችን ታስደነግጡ ሰዎች ወደ ቀልባችሁ ተመለሱ። ላለኝ እስኪ በፌስቡክ ላይ ይዘዋወሩ የነበሩ ኮሜንቶችን ልጋብዛችሁና ልጨርስ። ነበር የምወዳቸው እቺ ክርስቲያን እህታችን ትሆናለች ብዬ አስባለሁና ኦርቶዶክስ ምን ወሳቸውን የሚጠላ ከስር ነፍስ ይማር ተብሏል። እንግዲህ አንድ ወንድማችን ደግሞ ኦርቶዶክስ ነው፣ እሱም እንደዚህ ሲል ኮሜንት አስቀምጦ ነበር። እሳቸው ሞቷል ከተባሉት ፖስት አስቡት፣ ሰው በዚህ ደረጃ ልክ ታውቆ ነበር። በተለይ ትላንትና ማታና ትልቅ ሰው አይኖርብሽ ተብለ እህታችንም መልካም አባት ነበሩ፣ ሰው ወዳቸው ነፍሳቸውን ይማርልን ብላለች። ከስር ደግሞ